የቅበት ነው እንጂ ዳዊት በዚህ ገብቶ በዚህ ወጥቶ እንደዚህ ሆኖ ስቶ ምናምን ልላችሁ ፈልጌ አይደለም። ግን ራሴን አየሁትኝ አስቱ በመታልፊበት በእያንዳንዱ ነገር ለመንሸራተት ቅርብ፣ ለመውደቅ ቅርብ፣ ለመጥፋት ቅርብ የሆንኩ ሴት እንደሆንኩኝ ራሴን ስለማቅ በቃ የማዝንበት የምጸልይበት እባክን አደራ ብዬ የምልበት ጉዳይ ነው። እና ስለ ኦሪዮን ሁለተኛ ሳሙኤል ምዕራፍ 11 ላይ ያለ ቃል ነው። እሱን ቃል እንከፋፈላለን። አንድ መዝሙር ልዘምር። ጊታሪን መያዝ አልችልም ጥፍሬ ስላደገ ሶሪ በጣም እና ጥፍሬ ስላደገ በጣም ይቅርታ። ጊታር መጫወት አልችልም ማለት ነው። በጣም ይቅርታ። ሌላ ጊዜ በደንብ ነው አስተካክዬ የምመጣው ያችኑኑ ማቃትን 4 ኮርድ ለመጫወት ማለት ነው። አይኖቼ ያዩ ቅጥቅጧን ሸምበቆ ደግፈ ስታቆመኝ እያወቀ ልቤ የምጤሰውን ጧፍ ቀርበ ስታበራኝ ጆሮዬ የሰማል ራስ ማልበቃውን ስታተርፈኝ ላገር በቀረለኝ እድሜ ካንተ ሌላ ውጪ አፌ ምን ይናገር? አይኖቼ ያዩ ቅጥቅጧን ሸምበቆ ደግፈ ስታቆመኝ እያወቀ ልቤ የምጤሰውን ጧፍ ቀርበ ስታበራኝ ጆሮዬ የሰማል ራስ ማልበቃውን ስታተርፈኝ ላገር በቀረልኝ እድሜ ካንተ ሌላ ውጪ አፌ ምን ይናገር? አሁንም ብዛልኝ እንዲረዝም እድሜ አብልጬ ልተጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋን እስኪሆን ሙሉ ቀን አሁንም ብዛለኝ እንዲረዝም እድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋን እስኪሆን ሙሉ ቀን የእግሮቼን ጉዞ መትርልኝ የአንደበቴን ቃል ስፈርልኝ ለፈቃዴ ገደብን አብጅለት ሞገደኛው ልቤ ይወቅለከት አስተምረኝ ምን ትላለ ማለት ራስ ጠጋኝ ወደ ቅድህ ወደ ዓላማ ወደ ሀሳብ አስጠጋኝ ወደ ቅድህ ወደ አየልኛ ወደ ሀሳብ አንተ የሌለበት ቦታ ለምኔ አገር ለምኔ ከፍታ ለምኔ አንተ የሌለበት ስፍራ ለምኔ ዙረት ለምኔ መሄዱስ ለምኔ ራስ ጠጋኝ ወደ ቅድህ ወደ ዓላማ ወደ ሀሳብ አስጠጋኝ ወደ ቅድህ ወደ አየልኝ ወደ ሀሳብ አይኖቼ ያዩ ቅጥቅጧን ሸምበቆ ደግፈ ስታቆመኝ
እያወቀ ልቤ የምጤሰውን ጧፍ ፍቅር በስታበራይ ጆሮዬ የሰማ ለራስ ማልበቃውን ስታተርፈኝ ላገር በቀረልኝ እድሜ ካንተ ሌላ ውጪ አፌ ምን ይናገር? አሁንም ብዛልኝ እንዲረዝም ዕድሜ አምልጬ ልጠጋ እንዲደምቅ ማታዬ ሁነኝ በዋያዬ በቀረልኝ ዘመን መንገዴ የነጋን እስኪሆን ሙሉ ቀን። አሜን። ኢየሱስ ቃሉን ላንብብና ከዛ እግዚአብሔር ምን እንዳስተማረኝ የዳዊት ጥፋት ምንድነው፣ የአምኖንስ ጥንካሬ ምንድነው የሚለውን ነገር እናያለንና ዳዊት በሁለተኛ ሳሙኤል ምዕራፍ 11 ላይ ምን ይላል? ነገስታት ለጦርነት በሚወጡበት በጸደይ ወራት ነገስታት ለጦርነት በሚወጡበት ለጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎችና ከመላው የእስራኤል ሰራዊት ጋር አዘመተው። እና ሲዝኑ ምን አይነት ሲዝን ነው? እኔ ጥልቅ እግዚአብሔርን ቃል እንደዚህ በማጥናት ምናምን እንደዛ አይደለም፣ ግን ካነበብኩት ውስጥ እግዚአብሔር በጣም ነው የሚያሳዝነኝ። ሁሌ ይህን ቦታ ሳነባው በጣም ነው ኢሞሽናል የሚያደርገኝ። እና ነገስታት ይላል እንግዲህ ነገስታት ለጦርነት በሚወጡበት በጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎችና ከመላው የእስራኤል ሰራዊት ጋር አዘመተው። እነርሱም አሞናውያንን አጠፉ፣ ረባት የተባለችውንም ከተማ ከበቡ። በዚህ ጊዜ ግን ይላል በዚህ ጊዜ ግን ዳዊት በኢየሩሳሌም ቀርቶ ነበር። እና በጣም ነው ኢሞሽናል የሚያደርገኝ። ሜቢ ደክሞት ይሆን? ሜቢ ኢዮአብ በቂ ነው ብሎ ይሆን? በቂ ጦር ሰራዊት ኖሮት ይሆን? አይ ዶንት ኖ። ሪዝኑን አላቅም፣ ምክንያቱ ምን እንደሆነ አላቅም። ግን ዳዊት ኢዮአብን ጊዜው ሲዝኑ ምን አይነት ሲዝን ነው? ነገስታት ለጦር የሚወጡበት ከጠላት ጋር የሚዋጉበት ይመስለኛል። እንግዲህ ታቦቱ ይወጣል፣ ነገስታት ይወጣሉ። ዳዊት ግን ይላል ዳዊት ግን በኢየሩሳሌም ቀርቶ ነበረ። እና እቺ ፓርት ናት እንግዲህ እኔ አሁን ከዛ በኋላ ያለውን ያንን ሁሉ ታሪክ ብዙ ማውራት አልችልም። ማለት ምን ሆነ፣ ምን ተደረገ፣ እንዴት ሆነ የሚለውን ነገር ብዙ ማውራት የለብኝም። እቺ ፖይንት ላይ ነው ማትኮር የፈለኩትኝ። ለምን በቤት ቀርቶ ነበረ? ጊዜው ግን ምንድነው ከተባለ ነገስታት ለሰልፍ የሚወጡበት፣ ህዝቡ የሚዋጋበት ከጠላቱ ጋር። ስለዚህ ኢዮአብን አስይዞ ታቦቱን እንግዲህ ለካህናት እንግዲህ አስይዞ ይመስለኛል ተነስቶ ላካቸው ማለት ነው። እና እሱ ግን በቤት ቀረ። ከዛ በኋላ ይቺ በቤት መቅረት የምትባለዋ ነገር ብዙ ነገሮችን ነው ይዛበት የመጣችው። ምን ይዞበት መጣ? አንድ ቀን ማታ በዛ ሲዝን እንግዲህ ማለት ለቀናት ነው ማለት ነው የሚቆዩት ማለት ነው። ለቀናት እንግዲህ ለወራት አይዶን ነው አላውቅም። እና ኦኬ። እና ችግሩ ምንድነው ብለን ካልን
ቤት እዚህ ጋር የቀረበት ነገር ይዞበት የመጣው ነገር አለ። እኔ አሁን ራሴ እንዲሁ ሳስበው ዳዊት ከዚህም በፊት ከዛም በኋላ የሰው ሚስት ቀምቶ አያውቅም፣ የሰው ሚስት ወስዶ አያውቅም። ይህም እንግዲህ መጽሐፍ ቅዱስን ሲሰበክም በአቅሜ እንዳነበብኩት የሰው ሚስት ባይፎርስ ቀምቶ እንደዛ አይነትን እርምጃዎችን የወሰደበትን ቦታ እኔ አላውቅም። ይሄ ነው የመጀመሪያውና ስለዚህ የዳዊት ፐርሰናሊቲ ይሄ ነው ብዬ አልልም አይልምም። እና ግን እዚህ ጋር ምንድነው ነገስታት ለጦርነት በሚወጡበት በጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎችና ከመላው የእስራኤል ሰራዊት ጋር አዘመተው። እነርሱም አሞናውያንን አጠፉ፣ ረባት የተባለችውንም ከተማ ከበቡ። በዚህ ጊዜ ግን ዳዊት በኢየሩሳሌም ቀርቶ ነበር እና አንድ ቀን ማታ ዳዊት ከአልጋው ተነስቶ በቤተ መንግስቱ ሰገነት ወዲያና ወዲህ ይመላለስ ነበር። ከሰገነቱ ላይ እንዳለም አንዲት ሴት ገላዋን ስትታጠብ አየ። ሴቲቱም እጅግ በጣም ውብ ነበረች። ዳዊትም ሰው ልኮ ስለ ሴቲቱ አጠያየቀ። ሰውየውም ይህች የኤልያብ ልጅ የኬጢያዊው የኦሪዮ ሚስት ቤርሳቤ አይደለችምን አለ። ከዚያም ዳዊት መልእክተኞች ልኮ አስመጣት። እንግዲህ ታሪኳን በሙሉ እንግዲህ ሁሉ ነገር ካወቀ በኋላ የኦሪዮን ሚስት እንደሆነች አወቀ። ኦሪዮን ማን ነው ካልን የዳዊት ኃያላን ከሚባሉት ከተጠቀሱት ከ37ቱ መካከል አንዱ ነው። በቃ በጣም የተወደደ እግዚአብሔርን የሚፈራ ሚስት ያለችው ሰው ነው ይሄ ሰው እና ዳዊት ኃያላን ተብለው ከተጻፉት አይ ቲንክ ዜና ላይ ይመስለኛል እና እዛ ቦታ ላይ ከተጠቀሱት ሰዎች መካከል አንዱ ነው ኦሪዮን ማለት ነው። እና አወቀ የማን ሚስት እንደሆነች፣ ባልየው የት እንዳለች ያውቃል። ስለዚህ የት እንዳለ ያውቃል። ስለዚህ አመጣት ማለት ነው። ካስመከሰቱ አብሯት ተኛ። ከዛ በኋላ ተጸነሰ ህፃኑ። እንደዛ በሆነ ጊዜ ላይ ኦሪዮንን መጸነሷን ሲያውቅ ኦሪዮንን አስመጣው ማለት ነው። እና ትኩረት ይሄ ባይዘዌ ጀስት ይሄ ኦሪዮን የሚባል ሰው ምን አይነት ሰውዬ ነው? ዲፕ ገብተን እናወራዋለን ራሱ ቃሉ ስለዚህ ሰው የሚለውን ማለት ነው። ቁጥር 6 ላይ ስለዚህ ዳዊት ለኢዮአብ ኬጢያዊን ኦሪዮንን ወደ እኔ ስደደው ሲል ላከበት። ቢኮዝ ኢዮአብ ቤት ነው ያለው፣ ታቦቱ ባለበት ነገስታት ለሰልፍ በሚወጡበት ቦታ እዛ ጦር ሜዳ ላይ ነው ያለው ማለት ነው። ስለዚህ ደብዳቤ ይሁን ሰው ይሁን ብቻ አላውቅም፣ ላከ ማለት ነው። ላከና ማለለ ላክልኝ፣ ኦሪዮንን ላክልኝ፣ ስደደው ብሉ ሲል ላከበት። ኦሪዮንን ስደድልኝ። ኢዮአብ ወደ ዳዊት ላከው። ኦሪዮን በመጣ ጊዜም ዳዊት የኢዮአብና የሰራዊቱን ሁሉ ደህንነት እንዲሁም ጦርነቱ እንዴት እየተካሄደ እንዳለ ጠየቀው። ከዚያም ዳዊት ኦሪዮን በል እንግዲህ ወደ ቤት ወርደ እግርህን ታጠብ። የመጀመሪያ ቀን ያለው ምንድነው? ሂድ በል እንግዲህ። አልገባውም። ዳዊት በቤት ነው ያለው። ኦሪዮን ተጠርቶ ሚስቱ ጋር እንግዲህ ሂድና ከሷ ጋር አብረህ ጊዜ ያሳልፍ እረፍ የተባለበት ምክንያት አልገባውም። ሕግን የሚያውቅ ሰው ነው፣ ጠንቅቆ የሚያውቅ ሰው ነው። ምን አለ የሚለውን ነገር ከዛ እንረዳለን። ከዚያም ዳዊት ኦሪዮንን በል እንግዲህ ወደ ቤትህ ወርደህ እግርህን ታጠብ አለው። ጦርነቱ እንዴት ነው? እነ ኤልያብ እንዴት ናቸው? ሁሉም ሰላም ነው። ንጉሱ የ1000 ዓመት ንገስ። ከዛስ በኋላ በል እንግዲህ ሂድ፣ ሚስት ጋር ሂድ። ከዚያም ዳዊት ኦሪዮን በል እንግዲህ ወደ ቤት ወርደ እግርን ታጠብ አለው። ኦሪዮን ከቤተ መንግስት ተሰናብቶ ወጣ። ንጉሱም ማለፊያ ምግብ አስከትሎ ላከለት። ነገር ግን ኦሪዮ ከጌታው አገልጋዮች ሁሉ ጋር በቤተ መንግስቱ ቅጥር በር ተኛ እንጂ ወደ ቤቱ አልወረደም ነበር አለ። በቃ ቅጥር በር ላይ ውጭ ላይ አንደኛ ቀን አለፈ ማለት ነው። ዳዊት ኦሪዮ ወደ ቤቱ አልሄደም መባሉን ሲሰማ ኦሪዮን ከመንገድ ገና አሁን መግባት አይደለምን? ወደ ቤት ያልሄድኸው ለምንድን ነው ሲል ጠየቀው። ኦሪዮም ዳዊትን በጣም ነው የሚገርመኝ እዚህ ጋር ያለው ቃል። ኦሪዮም ዳዊትን ይሄ የዳዊት ታማኝ ባሪያ፣ የዳዊት ታማኝ አገልጋይ፣ ጦረኛ የሆነ ሰው የሚያወራውን ያውቃል፣ ሲዝኑን ያውቃል፣ ቤት መሆን እንዳለበት ያውቃል። በደንብ አድርጎ ህጉንም ስርዓቱንም የሚያውቅ ሰው ነው እና ምን ይሏል? ኦሪዮም ዳዊትን ታቦቱ ይላል። እንግዲህ ተመልከቱ፣ ታቦቱ በኢየሩሳሌም የለም ማለት ነው። ጦርነት ቦታ ላይ ሄዷል ማለት ነው። ታቦቱ እስራኤልና ይሁዳ በድንኳን ሆነው ጌታዬ ኢዮአብና የጌታዬም ሰዎች አውላላ ሜዳ ላይ ሰፍረው ለመብላትና ለመጠጣት እንዲሁም ከሚስቴ ጋር ለመተኛት ወደ ቤቴ ሄዳለሁ።
እንዲህ ያለው ነገር እንደማላደርገው በነፍስ እምላለሁ አለ። ምናልባት ይሄ ማንነት ይሄ አይነት መሐላ ለዳዊትም የሚያስፈልገው ነው ብዬ አስባለሁ። ዳዊትን ይሄን ኮተት ይዞበት የመጣው ነገር ምንድነው ብዬ ሳስብ እንግዲህ ታቦቱ እዛ ካለ ይሁዳና ኢየሩሳሌም በሙሉ እዛ ካሉ እነ ኤልያብ እዛ ካሉ ሁሉ ነገር እዛ ሆኖ ዳዊት እቤት የመቀመጡ ጉዳይ ነው እዚህ ሁሉ ነገር ውስጥ የከተተው ባይነኝ። እንግዲህ ከቤት ባይኖር ኖሮ እቤት ባይቀመጥ ኖሮ ይህ ሁሉ ታሪክ አይመጣበትም ነበር። ዳዊት በፕላን አላረገው። ሜቢ ደክሞት ሊሆን ይችላል። ሜቢ አይዱን ነው ምን እንደሆነ አላውቅም። ግን በሆነ ምክንያት ዳዊት በቤት ቀርቷል። ሁሉ ልኮ ማለት ነው። ሁሉ ልኮ በቤቱ ቀርቷል። ለራሴ ምን አሰብኩኝ? የከለልክልኝ ክልል አለ፣ ያሰብክልኝ ከዚህ አጥር አትለፊ ብለህ ያልከኝ አለ እና እንደፈለኩኝ የሚያፈሰኝ ከሰፈር የሚያስወጣኝ ከመንደር ከእግዚአብሔር ሐሳብ ክልል ውጪ የሚያስወጣኝ ነገር እዚህ ጋር ብሎ ካለኝ ነገር ፈቀቅ ማለት ነው። እዚህ ጋር በቃ ነገስታት ለሰልፍ ሲወጡ ዳዊት የት ነበር መሆን የነበረበት? እዛው ነገስታት ለሰልፍ ያሉበት ቦታ ላይ ጦሩን እየመዘዘ በእግዚአብሔር ሕዝብ ጠላት ላይ እየተዋጋ መቆየት ሲገባው ዳዊት ግን በቤት ቆይቶ ነበር። ፐርፐዝሊ ማለት ነው። እቺን ሴት በቃ ሊነጥቅ ከእንደገና ደግሞ ኦሪዮንን ሊገድል አይደለም በቤት ይቀር ነው። የዳዊት ፐርሰናሊቲ እሱ አይደለም እና አንጀቴን ነው በቃ እንትን የሚለው። ባልቀረ ኖሮ ምን ነው አንዳንዴ ምን ነው ከቤት ባልወጣው፣ ምን ነው አርፌ በተቀመጥኩ ኖሮ፣ ምን ነው አርፌ በተቀመጥኩኝ ብለን የምንላቸው ነገሮች አሉ እና ይሄ ነገር ነው ሀፕን ያደረገበት ዳዊት ላይ። ከላይ በደንብ ያወራል። ነገስታት ለጦር ወጡ። ኦኬ ኤልያብም ጦርነቱን ሊመራ ሄዷል፣ ከቤት ወጥቷል። እሺ ታቦቱም የለም። አዎ ዳዊት ግን ይለናልና እነዚህ ነገሮች ናቸው። ከዛ እንግዲህ ካልጋው ወጥቶ ሲመላለስ ይህን ነገር አየ ማለት ልችን ሴት አየ፣ አመጣት። ከዛ በኋላ የሁሉ ነገር አብን አደረገ እና የዚህ ሰውዬ ማንነት ነው ግን የሚገርመኝ። እኔ ተመኘው ዛሬ ጠዋት በቃ ስፍስፍ አደረገኝ ይሄ ሰው። ተመኘሁት። ምንድነው የተመኘሁት? ኦኬ መሆን ያለበትን የሚያውቅ ሰው ነው። ጠንቅቆ ያውቃል፣ ሲዝኑን ያውቃል፣ ጊዜውን ያውቃል፣ እየሆነ ያለውን ነገር ሁሉ ያውቃል። እና ታቦቱ እስራኤልና ይሁዳ በድንኳኑ ነው። ጌታዬ ዮአብና የጌታዬም ሰዎች አውላላ ሜዳ ላይ ሰፍረው ለመብላትና ለመጠጣት እንዲሁም ከሚስቴ ጋር ለመተኛት እንዴት ወደ ቤቴ እሄዳለሁ? እንዲህ ያለው ነገር እንደማላደርገው በነፍስ እምላለሁ። እንደው ዳዊት እውነት ሙት እኔ አልሄድም። ሚስቴ አጠገቤው ናት፣ እዚሁ ነው። አዎ ፈቅደህልኛል፣ ሂድ ብለኸኛል። አዎ ነግረኸኛል፣ ጊዜ አብሬያት እንዳሳለፍ። አዎ እላፊ ምግብ ልከህልኛል። አዎ እግርን ታጠብና ተኛ፣ አይዞ ትእዛዙ ካንተ ዘንድ ነው የወጣው። አዎ ግን ሲዝኑ አይደለም፣ ጊዜው አይደለም። ስለዚህ አልሄድም። እንዴት ይሄ ጭካኔ እንዴት ብሎ ነው አስቱ ውስጥ የሚገባው? በእውነት እንዴት ብዬ ነው ይህን ፐርሰናሊቲ ኬት አባቴ ነው የማመጣው ነው? በእውነት ምስኪን ከዚያም ዳዊት እንግዲያውስ ዛሬ እዚህ ደርና ነገ አሰናብትሃለሁ አለው። ስለዚህ ኦርዮ በዚያ ዕለትና በማግስቱ እዚያው ኢየሩሳሌም ቆየ። ሚስቱ ጋር ሄዳ አይልም። እኔ እንደው ሀይ ብሏት ሲሆን ሀይ እንዴት ነሽ ለቀናት ምናልባት ለወራት ይሆናሉ እንግዲህ እዛ ሄደው አላውቅም። ዲፕሊ የማውቀው ነገር የለም። ግን እንደው እንዴት ነው ሰላም ነው እንዴት ነው ጤንነትሽ ሁሉ ሰላም ምናምን እንደው አብን ያደረገው ነው እንኳን ነገር ምንም የሚያውቀው ነገር የለም። በማግስቱ እዚያው ኢየሩሳሌም ቆየ። በማግስቱም ዳዊት ራሱ ባለበት ግብዣ፣ ሁለተኛ ማለት ነው። የመጀመሪያ ጊዜ ላከው አልሄድም አላድርም አለ። ሁለተኛ ጊዜ ዳዊት ራሱ ድግስ ደገሰ ማለት ነው። የዳዊትን ድግስ እንግዲህ የተዘጋጀውን ድግስ የተላከውን አልበላም ማለት ይችላል። እዚህ ጋስ ናቀረብ ተብሏል፣ መብላት አለበት። በማግስቱ ዳዊት ራሱ ባለበት ግብዣ አድርጎለት በላ ጠጣ። እኔ ይሄ አይደለም የሚገርመኝ፣ ይብላ። ሰው ሳይበላ መኖር አይችልም። እዛም ጦርነቱ ላይ ሆኖ ሊበላ ይችላል። ይጠጣ፣ እሺ።
እኔ በጣም የሚገርመኝ ቃል አሰከረው የሚል ቃል አለ። አሰከረውም ይህ ሰውዬ ሰክሮ አሰከረው የሚልና ሲመሽም ኦሪዮ በምንጣፉ ላይ ለመተኛት ከጌታው አሽከሮች ወዳሉበት ወጥቶ ሄደ እንጂ ወደ ቤቱ አልወረደም። እኔ ምን አይነት ፐርሰናሊቲ ነው? ሰክሮ እንዴት ነው ህጉን የማይረሳው? አሰከሮ ይላል እኮ በቃ ኦኬ። ምግብ ሰጥቶታል፣ ልኮለታል። አይ አልበላም አለ በቃ። እዛችሁ ከሌሎች ሰዎች ጋር እዛችሁ እንደ ውሻ ምንጣፍ ላይ ተኝቷል። እንዴ ሰው ሲሰክር አፉን ይቆጣጠራል እንዴ? ሰው ሲሰክር ምላሱን ይቆጣጠራል፣ ሰውነቱን ይቆጣጠራል። ሰው ሲሰክር ቱቦ ውስጥ መንገድ ላይ ምናምን እኮ ነው የሚገኘው። ሰው ሲሰክር እኮ የማይጎነትለው የለም፣ የማይነካው የለም፣ ሁሉን ነው የሚመኘው። በሰከረ ሰዓት እኮ ሰው የሚያደርገውን ነገር አያውቅም። የሰከረበትን ቀን የሚረግም ስንት ሰው አለ። ያን ቀን ጠጥቼ ነው እንዲህ የሆነው ብሎ የሚል ይሄ ሰውዬ ግን ሰክሮ አልሳትም። እኔ እግዚአብሔር አይ ዶንት ኖ አሰከረው የሚል እንግዲህ አሰከረው ማለት በዳዊት አቅም ነው ያሰከረው ማለት ነው። እንግዲህ አሰከረው በደንብ ጠጥቷል ማለት ነው። አሰከረውም ሲመሽ ኦሪዮ በምንጣፉ ላይ ለመተኛት የጌታው አሽከሮች ወዳሉበት መጥቶ ሄደ እንጂ ወደ ቤቱ አልወረደም አለ። አልሄደም። ከመጣ ጊዜ ጀምሮ ሚስቱን አላየም። ሜቢ ወሬ ደርሷት ሊሆን ይችላል። የእሷ መምጣት ሳይሆን የኦሪዮ ወደ ቤቱ መሄድ ነው የሚፈለገው። ቢኮዝ እዛች ጋር እቤቱ በመቅረቱ ምክንያት የተፈጠረችውን ስህተት እንዴት አድርጎ ነው መሸፈን ያለበት የሚለውን ነገር እንዴት ይሸፍናት? እንዳልኳችሁ ነው። ዳዊት ጋር እየፈረድኩ አይደለም። ዳዊት ጋር በፍጹም አልፈርድም። ቢኮዝ ነግሬያችኋለሁ። ዳዊት ፐርፐስሊ ኦሪዮንን ለመግደል ቤርሳቤህን ደግሞ በቃ ከሷ ጋር አብሮ ጊዜ ለማሳለፍ አይደለም በቤቱ የቀረው። ሜቢ ደክሞት ይሆናል። ሜቢ በኤልያብ ልቦ አርፎ ሊሆን ይችላል። ሜቢ ያለው ጦር በሙሉ ጥሩ ሁኔታ ላይ ስላለ እኔም ባሌ ሊሆን ይችላል። ግን በቃ ያቺ እቤት የቆየባት ነገር ብዙ መዓት ይዛበት መጣለች። ብዙ መዓት እና እቺ ሰክሮም መንቃት የሚባለው ነገር እንዴት ነው የሚሆነው? ማለት መቼም አሁን ላይ ስለመጠጥ አላወራችሁም። ስለመጠጥ ለማውራት አይደለም፣ ብዙ የሚያሳክር ነገር አለ። ዲስ ዴይስ ብዙ የሚያሳክር የምንሰማው የሚያሳክር ነው። የምናየው ነገር የሚያሰክር ነው። የሚሰማው የሚተላለፈው ነገር እንዴት ነው ይሄ ሰውዬ ሄዶ ሚስቱ ጋር ያልተኛው? እንዴት ነው ኮንትሮል ያደረገው ራሱን? እኔ እግዚአብሔር ምስክር በጣም ነው የምደነቀው። በቃ ግን ዛሬ በራሴ ነው ያዘንኩት። አስቱ በቃ እንዴት ብለሽ ነው ራስሽን ኮንትሮል የምታረጊው? እንዴት ብለሽ ነው ራስሽን የምትጠብቂው? እንዴት ብለሽ ነው ከትእዛዛት ፈቀቅ የማይልበት? እንዴት ነው ከትእዛዛቱ በቃ ከእግዚአብሔር ትእዛዝ ፈቀቅ የማይባለው? እንዴት ነው አንዬ? እንዴት እንደማስገባሽ አላቅም። እኔ ዝም ብዬ ማስተላለፍ ነው። እኔ እንዴት እንደሚገባ ስለማላቅ ሶሪ። እና እየሰሙ ብዙ ነገር እያዩ ብዙ ነገር እየተደመጠ ብዙ ነገር ወደ አይምሯችን እየገባ ግን እንዴት ነው ከትእዛዛትህ ፈቀቅ የማይባለው? ጌታ ሆይ እንዴት ነው ቀጥ ብሎ መሄድ የሚቻለው? እንዴት ነው በያለንበት ሁኔታ ውስጥ እግዚአብሔርን ማስከበር የሚቻለው? እንዴት ነው እግዚአብሔርን ማስከበረው? that is my point።
ይሄ ሰው የዳዊት ኃያል ነው እንዳልኳችሁ ከሚጠቀሱት ዜና ላይ ይመስለኛል። አንደኛ ዜና፣ ሁለተኛ ዜና እዛ ላይ ተጠቅሷል ስለዚህ ሰውና የዳዊት ታማኝ ነው። በጦር የታመነ ነው። ለሚስቱ የታመነ ነው። ለቤቱ የታመነ ነው። ለእግዚአብሔር ታቦት ለጦርነቱ ቀን እንደዚህ ላለው ወይ አንዴ ጦር ወደዚህ ይሆናል፣ አንዴ ጦር ወደዚያ ይሆናል። በዚያ ቀን ላይ ለእግዚአብሔር ነገር የታመነ ሰው ነው ይሄ ሰው እና ይሄ ሰው ግን በእንዲህ አይነት ሁኔታ ያው ቀጥሎ የሚናገረውን ነገር ሲነጋም ዳዊት ለኢዮአብ ደብዳቤ ጽፎ በኦሪዮ እጅ ላከበት። በደብዳቤውም ላይ ኦሪዮ ውጊያ በተፋፋመበት ግርግር መድበው ከዚያም ተወግቶ እንዲሞት ትታችሁት ሽሹ ብሎ ጻፈ ይላል። ኦሪዮን የተጻፈለትን የሞቱን ደብዳቤ ራሱ በራሱ ይዞ ሂዶ ለኦሪዮን ሰጠው። ኦሪዮን ደግሞ ወስዶ ለኤልያብ ሰጠው። ኤልያብም ያው እንግዲህ ስፊት መደዳ ላይ የንጉስ ቃል ነው እንዳለው አደረገና ሞተ ማለት ነው። ይህ በጣም ነው የሚገርመው በእውነት እና ፖይንቴ ምንድነው? ብዙ የምንሰማው ብዙ ከእግዚአብሔር ነገር ፈቀቅ የምንልባቸው ብዙ ነገሮች አሉ። ይሄ ሰው ግን ሰክሮም የእግዚአብሔርን መንገድ አልሸሸም። ሰክሮም ከእግዚአብሔር ሐሳብ ፈቀቅ አላለም። ሰክሮም የወጣ ሕግ አለ። እንግዲህ ታቦቱ እስራኤልና ይሁዳ በድንኳን ሆነው ጌታዬ ኢዮአብና የጌታዬም ሰዎች አውላላ ሜዳ ላይ ሰፍረው ለመብላትና ለመጠጣት እንዲሁም ከሚስቴ ጋር ለመተኛት እንዴት ወደ ቤቴ እሄዳለሁ? እንዲህ ያለውን ነገር እንደማላደርገው በነፍስ እምላለሁ አለው ይላልና ወገኖቼ እንዴት ብለን ነው እግዚአብሔርን ነገር በዚህ በተሳከረ ዘመን እንዴት ብዬ ነው የምጠብቀው? ያው ይሄንን ቃል ከጸሎት ውጪ ምንም ላደርገው አልችልም። እንጸልያለሁ። ጌታ ሆይ ሕጉን በልቤ እንዲጻፍ ከእግዚአብሔር ሐሳብ ፈቀቅ እንዳልል ራስን መግዛት በላይ ላይ እንዲመጣ I'm not talking about by the way አሁን ዳዊት ስላለፈበት ስለዛ ሳይሆን በቃ እግዚአብሔር የከለለልን ቅጥር እሱ ቅጥር መጠበቂያችን ነው። በቃ አሁን ሽልማት አለው ይሄ ሰው። በቃ ለወጣው ሕግ ራሱን ሰሚት አድርጎ አስገዝቷል። በቃ መሆን ያለበት ቤት ነው። በውትድርናው ቦታው ላይ እዛ የጦርነቱ ቦታ ላይ ነው መሆን ያለበት። ዳዊት ደግሞ መሆን ከሚገባው ቦታ እቤቱ በመቀመጡ እንዲህ አይነት ፈተና ደርሶበታል። በቃ እና እንደው ዳዊት ኦሪዮ ያለበት ቦታ ላይ ቢሆን ኖሮ ይሄ ሁሉ ነገር ይሄ ሁሉ ችግር ዳዊት ላይ አይመጣም ነበር። እና አንዳንዴ እቤት መቀመጥ ሲገባን ውጪ መውጣት ሲገባን እቤት ተቀምጠን ብዙ መከራ በላያችን ላይ አምጥተናል። በዛውም ልክ ደግሞ እቤት መሆን ሲተገብቶን መሆን ያለብን ቤታችን ሆነን ከብዙ ነገር አምልጠናል። ወጥተንም ደግሞ እንደዚሁ አንዳንድ ጊዜ በጣም ከአይምሮ በላይ የሚሆኑ ነገሮች በጥቂት ፍራክሽን ሰከንዶች ውስጥ እንዲና እንዲያ በማለት ከሚያስገርምና ከሚያስፈራ ጥልቅ ከሆነ ነገር ብዙዎቻችን አምልጠናልና እግዚአብሔር ከረዳን እንደ ኦሪዮን ሰክሮም የነቃ መንፈስ ይስጣችሁ። ሰክሮም የነቃ መንፈስ I'm not talking about ስለ ቢራ ጠጥተን ወይም ጠጥተን ሰክረን ግን እግዚአብሔር የነቃ መንፈስ ይስጠን እያልኩ አይደለም። ስለዛ አይደለም ማውራው። ግን በቃ ብዙ የሚያወናብዱ ነገሮች ለአቅጣጫ
የሚያስቸግሩ ነገሮች በህይወታችን ላይ በስተው ሞልተው ግን ህጉን አለመርሳት በቃ የእግዚአብሔርን ህግ እንዴት ጠንቅቆ መያዝ በቃ ኖ ማለትን ኖ ይሄኛው አይደለም ተነግሮናል እኮ እጃችን ላይ ገብቷል እኮ ተልኮልናል እኮ የሆነ ነገር መጥቷል አይ ኖ ኖ ይሄኛው የእግዚአብሔር ቃል አይደለም አይልም ይሄ ከህጉ የወጣ ነው ብለን የምንልበትን አቅም እግዚአብሔር ይስጣል። እኔ ፈራው በቃ አዘንኩኝ ለራሴ ነው ያዘንኩትኝ። እንደዚህ የነቃ መንፈስ እንደ ኦሪዮን የነቃ መንፈስ የሰከሩ ሰዎች ገጥሟችሁ ከሆነስ በስካር በቃ የሰከሩ ሰዎች ጠጋ ብላችሁ አውርታችኋቸው ከሆነ በነጋታው ብዙ ነገር ነው የሚረሱት። ብዙ ነገር ብድግ ሲሉ ዋሌታቸው ኪሳቸው ውስጥ የለም፣ ልብሳቸው ላያቸው ላይ የለም፣ ምናልባት ራቁታቸው ናቸው፣ ጫማቸው ላያቸው ላይ የለም። የሆኑትን ሁሉ አያውቁ፣ የተደረጉትን አያውቁ፣ ማን ምን ያድርግባቸው ራሱ አያውቁ። ምናልባት የጠጡበትን ቦታ ሄደው ይጣላሉ። የጠጡበትን ቦታ በቃ ሊያውም ማመጽ ሳይሆን በልምምጥ ነው የጠፋባቸውን ዕቃ ራሱ መፈለግ የሚችሉት። ኦሪዮን ግን ንጉስ ነው ያሰከረው። ንጉስ አስክሮት ከእግዚአብሔር መስመር ከእግዚአብሔር ፍቃድ ፈቀቅ አላለም። እና ያው ጸሎት ነው ወይ ስብከትም አይደለም ጸሎት ነው ይሄ። እና ወገኖቼ ምናምን እግዚአብሔርን መንገድ ያዙ ምናምን እያልኳቸው አይደለም። የነቃ መንፈስ ይስጠን፣ ከዘመኑ ክፋት የነቃ ማንነት፣ ከዘመኑ ክፋት ከምንሰማው ከምናየው እጃችን ከገባው ካስጎመጀን ከሚያጓጓን የራሳችን ከሆነው ነገር ማለት ነው። እግዚአብሔር ይራራልን በቃ ይራራልን። ሚስትን የምታክል ነገር ልጆች የወለዱ አይመስለኝም። ሚስትን የምታክል ነገር ሜቢ 1000 ሜትር ሜቢ 500 ሜትር ቤቱ ምናልባት ወታደር ስለሆነ እንግዲህ ለንጉስም ሰገነት ቅርብ ናት ለመታየት። ያ ማለት እዛው አካባቢ ናት። እዛው አካባቢ ምናልባት በመስኮት ወይ በሰገነት እንግዲህ አይቷታል ማለት ነው። እና ቅርብ ነው። ቅርብ ሆነም ግን አላስጎመጀውም። ሚስቱ ጋር ሄዶ በቃ አብሮ እንትን ማለት የሰራችውን መብላት ኢትስ ኦኬ ንጉስ ብሎኛል ምናምን ነገር ብሎ እንኳን ቤቷ ለመግባት ይሄ ሰው ለምን ታቦቱ ውጪ ነው፣ የእግዚአብሔር ሕዝብ ውጪ ነው ያለው። እኔ ምን አባቴ እሰራለሁ እዚህ? ታቦቱ ውጪ ነው። እነ ኤልያብ እዛ ናቸው፣ ሜዳ ላይ ተበትነው ነው ያሉት። እኔ እንዴት ብዬ ነው ከሚስቴ ጋር የምተኛው? የመጣውና የቀረበለት ነገር አላሰከረውም። አጠጥቶትም እዛችሁ ውጪ ላይ ሰክሮ ያልሰከረ፣ ለጉቦ ያልሰከረ፣ ለኮራፕሽን ያልሰከረ፣ ሰክሮም ያልሰከረ። እኔ ምን አይነት ሰውዬ እንደሆነ ተጎትቶም ያልተጎተተ በቃ ጎትቶ አምጥቶትም በቃ ራሱን የጠበቀ ጀግና ሰውዬ ማለት ነው። እግዚአብሔር አምላክ እና ሕጉ በደንብ አድርጎ ከሚያጦዘው ነገር ይልቅ የእግዚአብሔር ሕግ በልቡ የተጻፈ ሰው ነው ይሄ ሰው። ከሚያጦዘው ነገር ይልቅ፣ ከሚያስጎመጀው ነገር ይልቅ፣ ከሚታየው ነገር ይልቅ፣ አጠገቡ ከተቀመጠው ነገር ይልቅ ለእግዚአብሔር ሕግ ልቡን ጠንቅቆ የጠበቀ ሰው ነው። በቃ የያዘ ሰው ነው።
ይሄንን ነው ልላችሁ የምፈልገው። እግዚአብሔር ይከልላችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይከልለን፣ እግዚአብሔር ይጠብቀን። ብዙ ድምፅ አለ ዛሬ በማለዳ እኔ ጋር ሚድናይት ነው አልሆነም ገና በርግጥ እና ሲነጋ ብዙ ግብዣ አለ። አይ እግዚአብሔር የለበትም ብሎ ኖ የማለት አቅም፣ ብዙ ግብዣ ከጥሩ አፍ ማለት ነው፣ ከጥሩ አንደበት፣ ከተማሩ አንደበቶች፣ ከዳዊት አንደበት እንደወጣ ማለት ነው። ከጥሩ አንደበት መልካም ከሆኑ ሰዎች፣ ከአዋቂዎች፣ ከነገስታት፣ ከተማሩ፣ ከምንፈራቸው ሜቢ ሜንተር ከምንላቸው ሊሆን ይችላል። ልዩ የሆነ ግብዣ እና እግዚአብሔር መለኪያውን ቃሉ ያርግልን። በቃ ኖ የምልበትን አቅም በቃ ኖ ይሄ እግዚአብሔር የለበትም የምልበት አይ ይሄ አይልም፣ ህጉ አይልም፣ ህጉ አይልም፣ እግዚአብሔር አይልም፣ እግዚአብሔር አይከብርበትም ብዬ የምልበትን አቅም ከየት አባቴ ነው ማመጣው? እና ነግቷል፣ ፀሐይ ወጥቷል። ኢትዮጵያ ስትወጡ አሁን ምን እንደሚገጥማችሁ፣ ምን ግብዣ እንደሚገጥማችሁ አታውቁም። ከተማሩ ሰዎች፣ እግዚአብሔርን ይፈራሉ ከሚባሉ ሰዎች፣ አገልጋይነን ከምንል ከእንደኛ አይነት ሰዎች የሆነ ግብዣ ይመጣል። የሚያሰክር በቃ ግብዣ ጦዞ በጥሩ አንደበት ስለተነገረ በቃ በቆንጆ አንደበት ስለተነገረ ከቆንጆ አፍ ስለወጣ እንደ ቃሉ ያልሆነውን ነገር እምቢ የምንልበትን አቅም እግዚአብሔር ይስጠን። እኔ ስላልኩት ወይም ደግሞ አንድ ሰው በቃ አይዶ ነው ነይሚት የፈለጋችሁትን ነገር የፈለጋችሁትን ሰው እንደ እዚህ ጋር ዳዊት ብሎ ነው ከዳዊት አፍ ነው የወጣው። ከዳዊት አፍ ስተቱን ሊሸፍን ብሎ የሰራውን ጥፋት መሸፈኛ የሆነ ነገር ነው በቃ ሊያደርግ የተጣጣረው የሆነ ነገር ሊያደርግ ግን ንጉስም ብትሆን አለ ንጉስም ብትሆን ነው እኔ እንደ ቃሉ አይደለም እያወራ ያለው ነገር እንደ ቃሉ አይደለም። ታቦቱ ውጭ ወጥቶ ወታደር ቤት አያድርም። እንደዛ ነው። ታቦቱ ውጭ ወጥቶ ወታደር ቤት ስለማያድር አይካንት አላድርም ቤቴ። እና ዛሬ የሚያስደነግጥ ቃል ይምጣ፣ የሚያስደነግጥ ቃል እግዚአብሔር አምላክ ፈቀቅ የምንልበትን ቃል፣ ወደ እርሱ የምንመለስበትን ቃል፣ ፊቱን የምናይበትን ቃል፣ እንደገና ከወደቅንበት ቦታ ላይ ብድግ የምንልበትን ቃል እግዚአብሔር አምላክ ይላክልን፣ እግዚአብሔር ይላክልን። ለዚህ ዛሬ ለሚመጣው ግብዣ ወገኖቼ የእግዚአብሔር ቃል እንደ መልህቅ ነው። ከውድቀታችን በፊት ቀድሞ ይመጣል፣ ከውድቀት በፊት እና ኤሳው ጋር እንደዛ ነው። ማነው ቃይል ጋር እንደዛ ነው የመጣው። ምነው ፊት ተቆረ? ምን አስበሃል? ምን አስበሃል? ምናልባት ለአንድ ሰው ለሁለት ሰው መልእክት ሊሆን ይችላል። ምን አስበሃል? የሆነ ፊት ተቆረ ምንድነው? ኃጢአት በደጅ ታደባለች፣ ፈጥነህ ንገስባት። አስቱ ይሄን ቃል አንብቤያለሁ። ዛሬ ሰሞኔን መጠበቅ አለብኝ ማለት ነው። ሰሞኔን መጠበቅ አለብኝ። ሰሞኔ ላይ ግብዣ ይመጣል ማለት ነው። የሆነ ግብዣ፣ እንደ ህጉ ያልሆነ ግብዣ፣ እንደ እግዚአብሔር ቃል ያልሆነ ግብዣ፣ የሆነ ነገር ኳ አርጎ ይመጣል ማለት ነው። ስለዚህ በጣም መጠንቀቅ አለብኝ። ስለዚህ እግዚአብሔር አምላክ ያንቃችሁ፣ እናንተ ነው ያንቃችሁ። ዛሬ ከቤት ስትወጡ ታክሲ ውስጥ ከዛም ሲወጣ የሆነ ቦታ ስራ ቦታ ግብዣ፣ እላፊ የሆነ ነገር ያለፈ በረከት የሚመስል ከእግዚአብሔር ነገር ግን ፈቀቅ የሚያደርግ ታማኝነታችንን የሚያጎድል አንድ ነገር የሆነ ነገር
ቃሉ ስለመጣ ይመጣል። እንዲህ ነው አድፍጠን ነው መጠበቅ ያለብን። እንዲህ ደጅ እያየን ነው እንትን ማለት ያለን። ያው ደጅ ነው የማየው በዚህ ቃል መሰረት ከጓደኛ ከቅርብ ሰው ከራስ ሰው ሜቢ ከፓስተሮቻችን ሜቢ ከምንወዳቸው መሪዎቻችን ሜቢ ከምንወዳቸው አስተማሪዎቻችን እዚህ ጋር ዳዊት ኦሪዮንን ስላለ ምንጩ ከየት እንደሚመጣ አናቅም፣ ግን ሕጉ ለእግሯችን መብራት ለመንገዳችን ብርሃን ነው። እግዚአብሔር ይርዳን አካሄዳችንን እንድንጠብቅ። ግብዣ እህቶቼ ግብዣ ሊመጣ ይችላል፣ ግብዣ። ስለዚህ እንደ መልህቅ እንደ መውጫ እንደ መያዣ እንደ አለት ምኑን ነው መያዝ ያለብን? ቃሉን። አሜን። ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው። ሌሊት ነው ግን ከልቤ ጋራ ተጨዋወትኩኝ። ነፍሴን በቃልህ አነቃቅተሃት ቆምኩኝ በረታሁኝ። ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው። ሌሊት ነው ግን ከልቤ ጋራ ተጨዋወትኩኝ። ነፍሴን በቃልህ አነቃቅተሃት ቆምኩኝ በረታሁ። የተናገርከው ቃል አላለፈም፣ ባህሪዬ ሁሌ ነው አትጥልም። አቅምን አገኘው ቃልክን ሳጠነጥን፣ ስራን ስጫወት ስናገር ምግባርክን። ሰው መታመን ሳይችል ከስፍራው ሲታጣ፣ አትሌ ዛሬ ዓመት ላትደርስ ላትመጣ። እምነቴ ተረድቶ በአንተ አቅም አግኝቼ፣ ስንቴ ካልከኝ ደረስኩ እጆቼን ተይዤ። ለነፍሴ እስትንፋስ ላጥንቴ ጤና ሚጣፍጥ ነገር እንደ ወለላ፣ ለቆዳዬ ዘይት የሆነ ድርቀቴን ገፎ እንዲያስዋበ። እድሜ ማርዘሚያ ቀን መጥገቢያዬ፣ የነገዬ ሙላት መዳረሻዬ። አቋራጭ አይደል መስራት የለፍቶ፣ ቃል ይሞላዋል ፈጥኖልኝ መቶ። የቀኑን ክፋት ማሸንፍበት፣ ትናንት ዘርቼ ዛሬ ማጭድበት። መለምለሚያዬ እንደ ሰማይ ጥል፣ አቅም ማግኛዬን እንድጠነክር። የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ። አጥንት ጅማቴን ዘልቆ ሚገባ፣ ሚለውጠኝ ነው ነገዬን ማስዋቢያ። ሚገርም ምክር ስንት ያመለጥኩበት ከጠላት ሽብር። ሚደንቅ በረከት ስንቱን የመከራ ዘመን አለፍኩበት። ሚደንቅ ምክር ስንት ያመለጥኩበት ከጠላት ሽብር። ሚደንቅ በረከት ስንቱን የመከራ ዘመን አለፍኩበት። ጆሮዬ ሰምቶ የነጻውበት፣ የሳተ ጎዳናዬን ያቀናውበት። የሚያምር ቃል ሕይወት ማስዋቢያ፣ እንደ መስታወት ጉድፍን ማያ። ነቅቼ የሰማው መልካም አገኘኝ፣ አይምሮዬን አድሶ ቀናውን አሳየኝ። መልኩን መምሰያ እንደሚወደው፣ ድፍረቴ አይደል ያፍ ቃል ነው። የቀኑን ክፋት ማሸንፍበት፣ ትናንት ዘርቼ ዛሬ ማጭድበት። መለምለሚያዬ እንደ ሰማይ ጥል፣
አቅም ማግኛዬን እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ የሚገባ ሚለውጠኝ ነው ቀኔን ማስዋቢያ ሚገርም ምክር ስንት ያመለጥኩበት ከጠላት ሽብር ሚገርም በረከት ስንቱን የመከራ ዘመን አለፍኩበት። አሜን 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 አሜን። በቃል መለኪያ አባዬ ዛሬ መውጫችንም መግቢያችንም ቃል ይሁን። በቃ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ብሎ ባሪያ እንደተናገረ ባለቆች ቃል ቀናችን አይደምቅም። በነገስታት ቃል ቀናችን አይደምቅም። ያው ዳዊት ና አለው እያንዳንዱ ነገር ግን ከእግዚአብሔር ሕግ ከእግዚአብሔር ትእዛዝ ፈቀቅ የሚያደርግ ነበር። ከንጉስ አፍ ማለት ነው። ከንጉስ አፍ ጥፋቱን ለመሸፈን የሰራትን ያችን ትንሽዬ መንሸራተት በትንሽ ቤት መቆየት በምትለው ነገር ውስጥ የመጣበትን ነገር ዳዊት ለመሸፈን ምንድነው ያደረገው ካልን ይህንን ሰው ነው። በቃ ይህንን ሰው አምጥቶ ፊት ለፊት ቁጭ አረገው። ግባ አይገባም፣ ሚስት ጋር ግባ አልገባም፣ ተኛ አልተኛም። ለምን ሲባል የሚያነሳው ህጉን ነው። አይገርምም? የእግዚአብሔር ህግ ማምለጫ ነው። ህጉን ነው የሚያመጣለን። ዳዊት ለምንድን ነው ቤተ ገብተህ ማተኛው? እዚህ መተህ የለ እንዴ? ያስጠራው እኔ አይደለው እንዴ ያልኩት? አይ ካንተ ቃል ይልቅ ካንተ አፍ ይልቅ ነገስታት ለሰልፍ ሲወጡ በቃ ነገስታት ለሰልፍ ሲወጡ እነ ኤልያብ ሁሉ ሜዳ ላይ ፈሶ እኔም ተራ ወታደርህ እኔ አንተ ታማኝነቴ ለአንተ ብቻ ሳይሆን ለእግዚአብሔርም ህግ ነው ታማኝነቴ ነው የሚለው። ይሄ ውበት እንዴት አባቱ ብሎ ነው እኔ ጋር የሚመጣው? እንዴት ብዬ ነው የምታመንለት? እንዴት ብዬ ነው ይሄ ቃል እንደዚህ መንገዴን የሚያጠራው? እንዴት ብሎ ነው ያወቀው? እንዴት ብሎ ነው በቃ በዚህ ቃል እግሩን የጠበቀው ኦሪዮን? እንዴት ብሎ ነው? I don't know። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ስለዚህ ያ ቃል ከእላፊ ምግብ የእግዚአብሔር ሕግ በልጦበታል ኦሪዮን። ከእላፊ ምግብ ንጉስ ከሰደደለት ምግብ ንጉስ ከላከለት ምግብ እግርን ታጠብና ተኛ ከሚለው ከዳዊት ሊያውም እኮ ዳዊት የእስራኤል ንጉስ ዳዊት እንደ ልቤ የተባለው ዳዊት ሰውን እንደዚች እግዚአብሔር የቀባውን እጁን አልነካም ብሎ ተጠንቅቆ የሚኖር ዳዊት አሁንም ቢሆን ያልኩትን ደግሜ ይናገራለሁ። ዳዊት ስራው አይደለም የሰው ሚስት መቀማት፣ ሰውንም መግደል። ይህን የመሰለ ታማኝ ሰው በእጁ ላይ አይሞትበትም። ዳዊት ግን ቤት መቅረቱ ይዞበት የመጣውን ጣጣ ለመሸፈን ያደረገውን ነገር ይሄ ኦሪዮን የሚባል ሰው ነቅቶን የጠበቀው አልገባውም፣ ግን ነቅቷል። በቃ ሚስቴ ላይ የሆነ ነገር አድርጓል፣ የሆነ ነገር ምናምን ነገር ሄጄ ምናምን እንትን ስተት አለ ስራ አይደለም፣ ነቅቶበት አይደለም። ዳዊት ላይ አልነቃ። የነቃው ለእግዚአብሔር ቃል ነው። በቃ ለእግዚአብሔር ቃል ግን ነቅቷል። ይሄ ሰው እንዲህ አድፍጦ ነው የሚጠብቀው። አድፍጦ የሚጠብቀው ዳዊትን አይደለም። አድፍጦ የሚጠብቀው ምንድን ነው ካልን ሕጉን፣ የእግዚአብሔርን ሕግ እና አስቱዬ ሲነጋ ፀሐይ ወጣ ብላ ሄዳ በወጣችበት ፍንችር እንዳትል ይሄ ሕግ መልህቅ ነው። ይሄ ሕግ መልህቅ ነው። ይሄው ኦሪዮንን ታድጎታል። ሕግ ለእግሬ መብራት ይሆንልኝ። መዝሙር 119 ዝም ብዬ አነበውና ሰሞኑንም የኢኩፕ ሚዲያ ላይ ቀንጨብ ተደርጎ ተነቧል።
በብዙ መንገድ ይሄ ቃል እየተነበበ ነውና ውዳሴ ለሕገ እግዚአብሔር መንገዳቸው ነቀፋ የሌለበት በእግዚአብሔር ሕግ የሚሄዱ የተባረኩ ናቸው። ምስክርነቱን የሚጠብቁ በፍጹምም ልብ የሚሹት የተባረኩ ናቸው። አመፅን አያደርጉም። this is ኦሪዮን። ምስክርነቱን የሚጠብቅ በፍጹም ልብ የሚሹት የተባረኩ ናቸው። አመፅን አያደርጉም፣ ነገር ግን በመንገዱ ይሄዳሉ። ጠንቅቀን እንጠብቃት ዘንድ አንተ ሥርዓትህን አዘሃል። ሥርዓትን እጠብቅ ዘንድ ምነው መንገዴ ጽኑ በሆነልኝ ኖሮ። ወደ ትእዛዛት ስመለከት በዚያን ጊዜ አላፍርም። የጽድቅ ፍርድህን ስማር ሶሪ የሆነ ነገር አመጣብኝ። ሶሪ ጠንቅቀን እንጠብቃት ዘንድ አንተ ሥርዓትህን አዘሃል። ሥርዓትህን እጠብቅ ዘንድ ምነው መንገዴ ጽኑ በሆነልኝ ኖሮ። ወደ ትእዛዛት ስመለከት በዚያን ጊዜ አላፍርም። የጽድቅ ፍርድህን ስማር በቅን ልብ ምስጋና አቀርብልሃለሁ። ሥርዓትህን እጠብቃለሁ፣ ፈጽመህ አትተወኝ። ጎልማሳ መንገዱን እንዴት ያነጻል? በቃል መሰረት በመኖር ነው። this is ኦሪዮን። ጎልማሳ መንገዱን እንዴት ያነጻል? ስተት ሳይሰራ አሁን ከሚስቱ ጋር መሆን ችግር አለው ወይ? የለውም። ሚስቱ ናት፣ እውነት ነው። የሕግ ሚስቱ ናት፣ እውነት ነው። ኤቭሪባዲ ያውቃል። ዳዊትም ጠንቅቆ ያውቃል። ግን ነገስታት ሰልፍ ላይ ወጥተዋል። በዚህ ጊዜ ላይ ሚስት ጋር አብሮ አይኮንም ነው በቃ። እቺን የጦርነቱን ሕግ አውቆታል። በቃ በደንብ አድርጎ ነው ያወቀው። ስለዚህ ያቺን ሕግ ይዞ እዛችሁ በር ላይ በመተኛት መጨረሻ ላይ ያው ራሱን ግንባር አካባቢ ያሰልፈውት እንዲሞት ሆኗል። ይሄ ሰው ግን ለወታደርነቱ የታመነ ሰው ነው። ለሕጉ የታመነ ሰው ነው። ከእንደገናስ ደግሞ ከንጉስ ቃል ከመስመር ወጣ ላለው ለንጉስ ቃል ደግሞ የንጉስ ቃል ነው ብሎ የታመነ ሰው አይደለም። ራሱን የጠበቀ በቃ መሆን ያለበትን ነገር ንጉሱ 1000 ዓመት ንገስ ይላል፣ ግን የተባለውን አያደርግም። ልክ እንደነ ዳንኤል ማለት ነው። የወጣ ሕግ አለ፣ ግን ንጉሱ 1000 ዓመት ንገስ፣ ግን አናደርገው። የተቀረጸ ምስል አለ። ያ የንጉስ ሕግ ነው፣ ከንጉስ አፍ ነው የሚወጣው፣ ግን አይደረግም። አልሰገዱም። ይሄም ደግሞ ኦሪዮን ደሴም ቲንግ ነው ያደረገው በቃ። ስለዚህ መንገዱን በምን ያነጻል? ዛሬ ቀኔ እንዴት ይንጻ? እንዴት ቀኔ ቀጥ ብሎ ይሄድ? ዛሬ ቀኖች ሁሉ ባይዘወይ ዶንት ኤክስፔክት ምንም አይነት ነገር ከቀኑ የሆነ መልካም ነገር ይዞልኝ ይመጣል ብላችሁ መልካምነትን በሰው ልጆች ፊት የሚያሳልፍ እግዚአብሔር ብቻ ነው። ቀናችንን የሚያሳምር ጠላት ባዘጋጀው አይደለም፣ ጠላት ካዘጋጀው እጥፍ ድርብርብ ገበታችንን የሚያሳምር እግዚአብሔር ብቻ ነው። ቀኑ ምንድነው ከተባለ ክፉ ነው። እኔ ምን ልጠብቅ ከቀኑ? ቀኖች ሁሉ ክፉዎች ናቸው፣ ዘመኑን ዋጁ ተብሎ ተጽፏል። ስለዚህ ክፉ ነው ቀኑ። ስለዚህ ዝም ብዬ ተንጠልጥዬ ወጥቼ ከምንም ነገር ላመልጥ አልችልም። ይሄ ሕግ ግን መንገዴን ያነጻዋል፣ መንገዴን ያጸደዋል፣ ፕሮቴክት ያደርገኛል፣ መርከብ ይሆንልኛል። ይሄ ቃል የእግዚአብሔር ቃል የጦሩን ሕግ አውቆ እግዚአብሔር በከበረበት መንገድ እንዳለፈው እንደ ኦሪዮን አሁንም ቢሆን ቀናችን ላይ ብዙ ነገር ተሰክስጎ ነው የሚጠብቀን። ጠላት አንስቶ ሊፈጠፍጠን በተለያየ መንገድ። እሱን እንዴት ነው ማመልጠው? እንዴት ብዬ ያው ጎልማሳ መንገዱን እንዴት ያነጻል? በቃል መሰረት በመኖር ነው። በሙሉ ልቤ ፈለግኩህ፣ ከትእዛዛትህ ፈቀቅ እንዳልል አድርገኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። እግዚአብሔር ሆይ አንተ ብሩህ ነህ፣ ሥርዓትህን አስተምረኝ። ከአንደበትህ የሚወጣውን ደንብ ሁሉ በከንፈሬ እናገራለሁ።
ሰው በሀብቱ ብዛት ደስ እንደሚለው ምስክርነትህን በመከተል ደስ ይለኛል። ድንጋጌህን አሰላስላለሁ፣ ልቤን በመንገድህ ላይ ጥያለሁ። በስርዓትህ ደስ ይለኛል፣ ቃልህንም አልዘነጋም። ሕያው እንድሆን ቃልህንም እንድጠብቅ ለአገልጋይህ መልካም አድርግ። ከሕግህ ድንቅ ነገርን እንዳይ ዓይኖቼን ክፈት። እኔ በምድር ላይ መጻተኛ ነኝ፣ ትእዛዛትህን ከኔ አትሰውር። ዘወትር ደንብህን በመናፈቅ ነፍሴ እጅግ ዛለች። ከትእዛዛትህ የሳቱትን እብሪተኞችንና እርጉሞችን ትገስጻለህ። ምስክርነትን ጠብቄያለሁና ስድብንና ንቀትን ከኔ አርቅ። ገዦች ተቀምጠው ቢዶልቱብኝም እንኳ አገልጋይ ስርዓትህን ያሰላስላል። ይህ ሰው እንዴት ነው የማያመልጠው? ገዢዎች ናቸው እንግዲህ ገዢዎች ተቀምጠው ቢዶልቱብኝም እንኳን አገልጋይ ግን እንደተዶለደበት እያወቀ ያለውን ነገር እያወቀ የሚያሰላስለው ምኑ ነው? ሕጉን ነው። ገዢዎች ተቀምጠው ቢዶልቱብኝም እንኳን አገልጋይ ስርዓትን ያሰላስላል። ምስክርነትህ ለእኔ ደስታዬ ነው፣ መካሪም ነው። ነፍሴ ከአፈር ተጣበቀች፣ እንደ ቃልህ መልሰህ ሕያው አድርገኝ። በጣም ነው የምወደው ይህን ቃል። ነፍሴ ከአፈር ተጣበቀች። ውድቀትን የሚያሳይ ቃል ነው። ወድቄያለሁ፣ ጠፍቻለሁ፣ አፈር ሆኛለሁ፣ ቆሽሻለሁ። ስለዚህ ብድግ አድርገኝ በቃልህ፣ እንደ ቃልህ መልሰህ ሕያው አድርገኝ። የድሮ ትርጉም መልሰህ በቃልህ አንሳኝ ነው የሚለውና ነፍሴ ከአፈር ተጣበቀች። ያው ዳዊት አሁን እዛ ጋር በጣም ትልቅ ስህተት ነው የሰራው፣ ግን መልሶ እንደገና እግዚአብሔር ብድግ አድርጎ አንስቶታል። እንደገና ነፍሴ ከአፈር ተጣበቀች፣ እንደ ቃልህ መልሰህ ሕያው አድርገኝ። ስለ መንገዴ ገልጬ ነገርሁህ፣ አንተም መለስህልኝ። ስርዓትህን አስተምረኝ፣ የድንጋጌህን መንገድ እንዳስተውል አድርገኝ። እኔም ድንቅ ስራህን አሰላስላለሁ። ነፍሴ በሐዘን ተዝለፈለፈች፣ እንደ ቃልህ አበርታኝ። ነፍሴ በሐዘን ተዝለፈለፈች፣ እንደ ቃልህ አበርታኝ። የሽንገላን መንገድ ከእኔ አርቅ፣ ሕግህን በጸጋ ስጠኝ። የእውነትን መንገድ መርጫለሁ፣ ሕግህንም ፊት ለፊቴ አድርጌያለሁና። በጣም እኮ ነው የሚገርመው። የእውነትን መንገድ መርጫለሁ ይልና ሕግህንም ፊት ለፊቴ አድርጌያለሁ ይላል። መሄጃ ነው እንደ መብራት ፊት ለፊቴ። አገር ቤት መብራት ሲጠፋ በፊት ጊዜ የሆነ ጓሮ ዕቃ አምጡ ምናምን ሲባል እንዲህ ነው የምንይዘው። ፋኖስ ነው ምናምን የሆነ እንደዚህ የሚያዝ ነገር። የእውነትን መንገድ መርጫለሁ፣ ሕግህንም ፊት ለፊቴ አድርጌያለሁ። እግዚአብሔር ሆይ ከምስክርነትህ ጋር ተጣብቄያለሁ፣ ከምስክርነትህ ጋር ተጣብቄያለሁ። አሳልፈህ ለውርደት አትስጠኝ። ቃሉን ይዞ አድርጎ በመያዝ ማለት ነው ይመለጣል ማለት ነው፣ ይኬዳል ማለት ነው። ኦሪዮን ቢጠየቅ ያንን ነው የሚመልሰው። ኦሪዮን ምንድን ነው ሲል ሰክሯል እኮ እቺን በተንገዳንገደ ግድም ስማል ነገስታት ለሰልፍ በሚወጡበት ጊዜ እንዴት ብዬ ነው እኔ ግን በቃ ስክር ባለ አይደሉ ከሰከረ ንግግሩን መቼም ይንተባተባል። በቃ እንደዛም ሆኖ ግን እንዲህ የተሰፋ ሰው ነው፣ በቃ የተሰፋ ሰው። እግዚአብሔር ሆይ ከምስክርነት ጋር ተጣብቄያለሁ፣ አሳልፈህ ለውርደት አትስጠኝ። ልቤን አስፍተህልኛልና በትእዛዛትህ መንገድ እሮጣለሁ። ልቤን አስፍተህልኛልና በትእዛዛትህ መንገድ እሮጣለሁ። እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ፣ እኔም እስከ መጨረሻው እጠብቀዋለሁ። ሕግህን እንድጠብቅ በፍጹም ልቤም እንድታዘዘው ማስተዋልን ስጠኝ። በእርሷ ደስ ይለኛልና በትእዛዛትህ መንገድ ምራኝ። አሜን። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። ዲስ ኦሪዮን እንደገና ከራስ ጥቅም ይልቅ ሚስቱን አቅፎ ከመተኛት ይልቅ ንጉሥ ፈቅዶለታል እኮ ሂድ። ከንጉሥ ቃል ውጭ ምን አለ? ንጉሥ አድርግ የሚለውን ነገር ጋራንቲውን ራሱ ይወስዳል። አንተ እንዴት ብሎ እንኳን ሰው ቢጠይቀው ራሱ ነው ንጉሥ ያለኝ፣ በቃ ንጉሥ
ንጉስ ሂድ ብሎኝ ነው። ንጉስ ዳዊት ነው ያለኝ። ይቻላል እንደዛም ማለት። ረምብ ነው የሚለው በቃ ወታደሮች እንዳለ እዛ ፊት ላይ ነው ያሉት። አሁን ጎረቤትም ሲያ ምን ሰራለህ እዚህ? አይ ንጉስ ብሎኝ ነው ዳዊት ነው ያለኝ። አስጠርቶኝ እንዴት አስጠራ? በቃ አስጠርቶኝ ግባና ከሚስት ጋር ደር ጊዜ ወሰድ ብሎ አለኝ። ይቻላል እንደዛም ማለት ግን አላለም። ከራስ ጥቅም ይልቅ አለ፣ ከራስ ጥቅም ይልቅ። አባዬ እባክክን በጌታ በኢየሱስ ስም ህግ ከጥቅማችን ይብለጥ፣ ከእንጀራ ይብለጥ፣ ከምንበላው ይብለጥ፣ ሆዳችን ውስጥ ከሚገባው ይብለጥ። ህግህ ከሁሉ ይብለጥብን፣ ከጥቅማ ጥቅም ይብለጥ፣ ከጥቅማ ጥቅም እጃችን ከሚገባ ሴቭ ልናደርጋት ከምንፈልገው ከጥቅማ ጥቅም ህግህ ይብለጥ። ይህንን ነው የሚለው። ከጥቅማ ጥቅም ይልቅ እኔ ያለ በቃ ምስክርነት፣ ልቤ ወደ ምስክርነት አዘነበለ። ጥቅማ ጥቅም አለበት አዎ፣ ግን ነው ልቤ ለህግ አዘነበለብኝ። ጥቅሜ ይቅር፣ ወደ ኪሴ የሚገባው ይቅር፣ ወደ እኔ የሚመጣው ይቅር፣ የጽድቅ ያልሆነው ይቅር፣ የሚጠፋው ይቅርብኝ። አልፈልግም። ለጊዜው ከሰው ቁመት ከመብለጥ ይልቅ በቃ ከፍ ብሎ ከመታየት በቃ እንዲህ ሹልክ በሚል ከሚሆነው ይልቅ አለ ኖ ልቤን ወደ ምስክርነት ነው ማዘነብለዋል። ይሄ ውበት ያገኘን በኢየሱስ ክርስቶስ። የኦሪዮን መንፈስ ያገኘን፣ የኦሪዮን መንፈስ። ጥቅማ ጥቅም እዛ ሜቢ አይዶን ነው እንደሚኖር ሚስቱ የሰራችው ነገር ይጣፍጥ ይሆናል። እስቲ የሆነች ነገር እስቲ ጉርስ አርግ፣ ነገ ተኩ ተነስተ ትመለሳል። አላደረገው። አንድ እርምጃ ወደፊት አልሄድም። ለዚህ በኦሪዮን ፊት ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል። ይሄ እኮ ልመና ነው። አዘነበልኩ አላለም የተጻፈው። ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል። ይሄ ጸሎት ነው። በቃ አባ ሆይ በቀኔ ሁሉ ላይ በቀረው ዘመኔ ከራስ ጥቅም ይልቅ ልቤን ወደ ትእዛዛትህ አዘንብል። ልቤን ለቃልህ አዘንብል። ከራስ ጥቅም ይልቅ ቤቴን ከማሳምርበት ከራስ ጥቅም፣ ለአገልግሎት በር ከማስከፍትበት ከራስ ጥቅም፣ ለልጆቼ ከሚሆን ከልጆቼ ጥቅም በቃ ከምኑም ይልቅ በቃ እግዚአብሔር ይርዳል። ልቤን ወደ ምስክርነት አዘንብል። ሲመጣ ህጉ የከበረበት ሰው ያድርገን እግዚአብሔር። በእውነት አንዳንድ ጊዜ የሆነ ነገር ድክም ይላችሁ የለ? ድክም አለኝ ይሄን ቃል ሳይ፣ ስለ ኦሪዮን ሳስብ ዛሬ ጧት ጌታ ሆይ ሩቅ ነኝ፣ እንዴት ብዬ ነው እዚህ ጋር የምደርሰው? ምንም ሳያታልለኝ እንዴት ብዬ ነው በቃ በምንም ሳልሸነገል የማንንም ቃል ሳልፈራ እንዴት ብዬ ነው ለህግህ ታማኝ መሆነው? እንዴት ነው ስካር ሳይዘኝ ለህግህ ታማኝ መሆነው? የሚሰማው ሳያሰክረኝ እጄ ላይ ያለው በቃ ይሄ የሚታየው የሚያስጎመጀው ያሳዩኝ ነገር እሱ ሳያስጎመጀኝ በህግህ የምኖረው እንዴት ነው? ይሄ ኦሪዮን እኔ ቤት ይግባ፣ እኔ ልብ ውስጥ ይግባ፣ ይሄ ልብ ያገኘኝ፣ በቃ የኦሪዮን ልብ ይሰጠኝ። ይህንን ነው ስለምን የነበረው። ከንቱ ነገር ከማየት አይኖቼን መልስ፣ በራስ መንገድ እንደገና ህያው አድርገኝ። በራስ መንገድ እንደገና ህያው አድርገኝ። ችግር አለ ማለት ነው። በራስ መንገድ ችግር አለ። ስለዚህ መልሰኝ። ትፈራ ዘንድ ለአገልጋዬ የገባኸውን ቃል ፈጽም። የምፈራውን መዋረድ ከኔ ያርቅ፣ ደንብህ መልካም ነውና። እነሆ ድንጋጌህን ናፈኩ፣ በጽድቅህ ሕያው አድርገኝ። እግዚአብሔር ሆይ ምሕረትህ ወደ እኔ ይምጣ፣ ማዳንህም እንደ ቃልህ ይላክልኝ። በቃልህ ታምኛለሁና ለሚሰድቡኝ መልስ እሰጣለሁ። ሕግህን ተስፋ አድርጌያለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ከዘላለም እስከ ዘላለም ሕግህን ዘወትር እጠብቃለሁ። ባይዘው የማነበው መዝሙር 119 ነው። ብዙ ቁጥር ነው ያለው፣ 170 ምናምን
እሱን ነው ማነበው። ሕግህን ዘወትር እጠብቃለሁ፣ ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ። ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ። ምስክርነትን በነገስታት ፊት እናገራለሁ፣ ይህን በማድረግም እረፍት አይሰማኝም። ምስክርነትን በነገስታት ፊት እናገራለሁ፣ ይህን በማድረግም እፍረት አይሰማኝም። እኔ ወደዋለሁና በትእዛዝህ ደስ ይለኛል። እጆቼን ወደምወዳቸው ትእዛዛትህ አነሳው፣ ሥርዓትንም አሰላስላለሁ። ለአገልጋይ የገባኸውን ቃል አስብ፣ በዚያ ተስፋ ሰጥተኸዋልና። ቃልህ ሕያው ያደርገኛልና። ይህች በመከራዬ መጽናኛዬ ናት። እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግህ ንቅንቅ አልልም። ይሄ እኮ የእግዚአብሔርን ሕግ ነው። በቃ የሚያወራው እንዳለ የእግዚአብሔርን ሕግ ነው። በእውነት መንገዳችን የሚጸናው የሚጸዳው የሚስተካከለው ይህንን ሕግ ከፊታችን ስናሳልፍ ብቻ ነው። ይሄ ሕግ ከመንገዳችን ሲቀድመን ነው። ይሄ ሕግ ቀናችን ቀድሞ ሲወጣ ነው። በእውነት አሁን ብዙ ጊዜ እግዚአብሔርን ቃል ነው ብዙ ጊዜ ልናገራለሁ። ማለት አለማንበቤ ችግሬ ነው፣ አለማሰላሰሌም ችግሬ ነው። እና ካነበብኩት ካሰላሰልኩት ከቆየሁት ልክ መብራት ይዞ ከፊት እንደወጣ ሰው ቁጠሩት። ቀኔ ላይ የእግዚአብሔር ቃል ከሌለ ግን በጣም አስቸጋሪ ነው የሚሆነው። ምን ሰምቼ ነው የምወጣው? መብራት ሳይስ ጨለማ እንደሚደፍር ሰው ቀኑ ክፉ ነው፣ በቃ ክፉ ነው ብሎናል። ምንም አድርገን በመብራት ስላሸበረቀ ጎዳና የሚያምር አስፋልት ላይ ስለሄድን ቆንጆ ሀገር ላይ ስላለን ኢትዮጵያም ካናዳም የትም አገር ይሁን ገጠርም አይደለም ጫካም ካለዚህ ቃል በስተቀር መውጫ የለንም። በቃ በፍጹም መውጫ የለንም። ስለዚህ የትም ቦታ ይሄንን ከያዝኩኝ እወጣለሁ። እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግ ንቅንቅ አልልም። እግዚአብሔር ሆይ ከጥንት የነበረውን ድንጋጌህን አሰብሁ፣ በዚህም ተጽናናው። ሕግህን ከተዉ ክፉዎች የተነሳ ቁጣ ወረረኝ። በእንግድነቴ ሀገር ሥርዓትህ መዝሙሬ ናት። እግዚአብሔር ሆይ ስምህን በሌሊት አስባለሁ፣ ሕግህንም እጠብቃለሁ። ሥርዓትህን እከተላለሁ፣ ይህችም ተግባሬ ሆነች። እግዚአብሔር ዕድል ፈንታዬ ነው፣ ቃልህን ለመታዘዝ ቆርጫለሁ። በፍጹም ልቤ ፊትህን ፈለግሁ፣ እንደ ቃልህ ቸርነትን አሳየኝ። መንገዴን ቃኘሁ፣ አካሄዴንም ወደ ምስክርነት አቀናሁ። ትእዛዝህን ለመጠበቅ ቸኮልሁ፣ አልዘገየሁምም። የክፉዎች ገመድ ተተበተበብኝ፣ እኔ ግን ሕግህን አልረሳሁም። ዋው! ግን በእያንዳንዱ ሁኔታ ውስጥ በእያንዳንዱ ሁኔታ ውስጥ የእግዚአብሔርን ሕግ አሁን እንዴት ነው የክፉዎች መንገድ ተተበተበብኝ ይልና እኔ ግን ሕግን አልረሳሁም። ልክ እንደ ኦሪዮን የተነሳንበት ነገር በዛ በታቀደለት በእያንዳንዱ እቅድ ውስጥ ራሱን ሳይስት ይጠጣ እንጂ ይስከር እንጂ ራሱን ሳይስት ጎዳናውን የጨረሰ ሰው ነው። ስለ ጻድቅ ሥርዓትህ በእኩለ ሌሊት ላመሰግንህ እነሳለሁ። እኔ ለሚፈሩ ሁሉ ሥርዓትህንም ለሚጠብቁ ባልንጀራ ነኝ። አይ ላቭ ይህንን ቃል፣ ይህን ቨርስ በጣም ነው የምወደው። እኔ ለሚፈሩ ሁሉ፣ ሌላስ? ሥርዓትህንም ለሚጠብቁ ባልንጀራ ነኝ። እግዚአብሔር ሆይ ምድር በምህረትህ ተሞላች፣ ሥርዓትህን አስተምረኝ። እግዚአብሔር ሆይ እንደ ቃልህ ለአገልጋይህ በጎ ውለሃል። በትእዛዛትህ አምናለሁና በጎ ማስተዋልንና እውቀትን አስተምረኝ። እንዲያው ሳይቸግረኝ መንገድ ስቼ ሄድሁ፣ አሁን ግን ቃልህን እጠብቃለሁ። አንተ መልካም ነህ፣ የምታደርገው መልካም ነው። እንግዲህ ሥርዓትህን አስተምረኝ። እብሪተኞች ስሜን በሐሰት አጠፉ፣ እኔ ግን ትእዛዛትህን በፍጹም ልብ እጠብቃለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግህ ደስ ይለኛል። ተቃራኒ እኮ ነው። በቃ እብሪተኞች ስሜን በሐሰት አጠፉ ይላል። ስሙ እየጠፋ እሱ ግን ምን ነበር የሚያደርግ የነበረው? ትእዛዛትን በፍጹም ልቤ ይጠብቃሉ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግ ደስ ይለኛል። ሥርዓትህን እማር ዘንድ በመከራ ውስጥ ማለፌ መልካም ሆነልኝ። ከአእላፋት ብርና ወርቅ ይልቅ ከአፍህ የሚወጣው ሕግ ይሻለኛል።
እጆች ሰሩኝ አበጁኝም። ትእዛዛትህን እንድማር ማስተዋልን ስጠኝ። ቃልህን ተስፋ አድርጌያለሁና የሚፈሩህ እኔን አይተው ደስ ይበላቸው። እግዚአብሔር ሆይ ፍርድህ የጽድቅ ፍርድ፣ ያስጨነከኝም በታማኝነት እንደሆነ አወቅኩ። ለአገልጋይህ በገባኸው ቃል መሰረት ምሕረትህ ለመጽናናት ትሁነኝ። ሕግህ ደስታዬ ነውና በሕይወት እኖር ዘንድ ቸርነትህ ትምጣልኝ። እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ፣ እኔ ግን ይሄ እኮ ተቃራኒ እኮ ነው። እንዴት ነው እንደዚህ መሆን የሚቻለው? እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ ይልና እኔ ግን ትእዛዛትን አሰላስላለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግ ደስ ይለኛል። እኔ ግን የሚለው ነገር ብዙ ነው። እኔ ግን አንተን የሚፈሩህ ምስክርነትንም የሚያውቁ ወደ እኔ ይመለሱ። እኔ እንዳላፍር ልቤ በስርዓትህ ፍጹም ይሁን። እኔ እንዳላፍር ልቤ በስርዓትህ ፍጹም ይሁን። ነፍሴ ማዳንህን እጅግ ናፈቀች፣ ቃልህንም ተስፋ አደርጋለሁ። መቼ ታጽናናኛለህ እያልሁ ዓይኖቼ ቃልህን በመጠባበቅ ደከሙ። ጢስ የጠጣ የወይን አቁማዳ ብመስልም ሥርዓትህን አልረሳውም። የባሪያህ ዕድሜ ስንት ቢሆን ነው? ታዲያ በሚያሳድዱኝ ላይ የምትፈርደው መቼ ይሆን? በሕግ መሰረት የማይሄዱ እብሪተኞች ማጥመጃ ጉድጓድ ቆፈሩልኝ። ትእዛዛትህ ሁሉ አስተማማኝ ናቸው። ሰዎች ያለ ምክንያት አሳደውኛልና እርዳኝ። ከምድር ላይ ሊያስወግዱኝ ጥቂት ቀራቸው፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ መልሰህ ሕያው አድርገኝ፣ እኔም የአፍህን ምስክርነት እጠብቃለሁ። እግዚአብሔር ሆይ ቃልህ በሰማይ ለዘላለም ጸንቶ ይኖራል። ታማኝነትህ ከትውልድ እስከ ትውልድ ሁሉ ይኖራል። ምድርን መሰረትሃት፣ እርሷም ጸንታ ትኖራለች። ሁሉም አገልጋይህ ነውና በሕግ መሰረት እስከ ዛሬ ድረስ ጸንቶ ይኖራሉ። ሕግህ ደስታዬ ባይሆን ኖሮ በመከራዬ ወቅት በጠፋው ነበር። አሜን። በእርሱ ሕያው አድርገኸኛልና ትእዛዛትህን ከቶ አልረሳም። እኔ ያንተ ነኝ፣ እባክህ አድነኝ፣ ሕግህንም ፈልጌያለሁና። ክፉዎች ሊያጠፉኝ አድብተዋል፣ እኔ ግን ምስክርነትን አሰላስላለሁ። ክፉዎች ሊያጠፉኝ አድብተዋል፣ ከዛ ግን መልሱ እኔ ግን ምስክርነትን አሰላስላለሁ። ለፍጹምነት ሁሉ ዳርቻ እንዳለው አየሁ፣ ትእዛዝ ግን እጅግ ሰፊ ነው። ለፍጹምነት ሁሉ ዳርቻ እንዳለው አየሁ፣ ትእዛዝ ግን እጅግ ሰፊ ነው። አቤቱ ሕግን ምንኛ ወደድሁ፣ ቀኑን ሙሉ አሰላስላለሁ። ትእዛዛትን ምንም ጊዜ ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ። ትእዛዛት ምንም ጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ። ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘው። አሜን 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 አሜን። ትእዛዛት ምንጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ። ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘው። ከዚህ ሕግ የእግዚአብሔር ሕግ በአእምሯችን በልባችን ቀናችን ላይ ሁሉ ገዝፎ እንደ ጥላ ከላያችን ከፊታችን ከጎናችን ይሁንልን። በእውነት ይህንን ህይወት ከኖርን የኦሪዮንን ህይወት እንኖራለን። የኦሪዮንን ህይወት መመሪያህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆኑ። መመሪያዎችህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆኑ። ቃልህን እጠብቅ ዘንድ እግሬን ከክፉ መንገድ ሁሉ ከለከልኩ። አንተው ራስህ አስተምረኸኛልና ከድንጋጌ ዘወር አላልኩም። ቃልህ ለምላሴ ምንኛ ጣፋጭ ነው፣ ለአፌም ከማር ወለላ ይልቅ ጣዕም አለው።
ከመመሪያ ማስተዋልን አገኘው። ስለዚህ የሐሰትን መንገድ ሁሉ ጠላው። ከመመሪያ ማስተዋልን አገኘው፣ ከቃልህ ማለት ነው። ማስተዋልን ስላገኘው ሐሰተኛ መንገድ ሁሉ ጠላው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅ ሕግህን ለመጠበቅ ምያለሁ፣ ይህንኑ አጸናለሁ። እጅግ ተቸግሬያለሁ። እግዚአብሔር ሆይ እንደ ቃልህ መልሰህ ሕያው አድርገኝ። እግዚአብሔር ሆይ ፈቅጄ ያቀረብኩትን የአፌን ምስጋና መስዋዕት ተቀበል፣ ሕግህንም አስተምረኝ። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ክፉዎች ወጥመድ ዘረጉብኝ፣ እኔ ግን መመሪያህን አልተላለፉም። እዚህ ጋር እንደው ትንሽ ልበል። ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳውም። ሪመምበር ይሄ የሽማግሌው ነቢይ እና ወጣቱ ነቢይ አይ ቲንክ ነገስት ላይ ነው መሰለኝ። ነገስት አይሮን ነው ምን ላይ እንዳለ ብትነግሩኝ ሄጄ ያነበዋለሁ። እግዚአብሔር ሂድና ተናግረህ ብቻ ወዴትም ቤት እንዳትገባ፣ ማንም ቤት እንዳትበላ እንዳትጠጣ የተባለ ሰው። ከዛ አንድ ሽማግሌ ነቢይ ወሬው ደረሰው። ኦኬ አንደኛ ነገስት ምዕራፍ 13 ቴንክ ዩ። እንግዲህ እያዋጣን ነው የምናወራው። አንደኛ ነገስት ያስወልነው ወይ መሳፍንት ሳሙኤል ቀዳማዊ ነገስት አንደኛ ነገስት ምዕራፍ 13 ይህ ሰውዬ ለምን በአንበሳ ተበላ? ጆሮዬ ሰምቶ የነሳውበት የሳተ ጎዳናን ያቀናውበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ነቅቼ ሰማው መልካም አገኘኝ። አይምሮዬን አድሶ ቀናውን አሳየኝ። መልኩን መምሰያብ እንደሚወደው ፍጥነቴ አይደል ያፍ ቃል ነው። ለነፍሴ እስትንፋስ ለአጥንቴ ጤና ሚጣፍጥ ነገር እንደወለላ ለቆዳዬ ወዘይት የሆነ ድርቀቴን ገፎ እንዲያስዋብ እድሜ ማርዘሚያ ቀድመ ትገቢያዬ የነገዬ ሙላት መዳረሻዬ አቋራጭ አይደል መስራት የለፍቶ ቃል ሞላዋል ፈጥኖልኝ ወቶ የቀኑን ክፋት ማሸንፍበት ትላንት ዘርቼ ዛሬ ማጭድበት መለምለሚያዬ እንደ ሰማይ ጠል አቅም ማግኛዬን እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ የሚገባ ሚለውጠኝ ነው ነገዬን ማስዋቢያ። ከይሁዳ የመጣ የእግዚአብሔር ሰው ይላልና ኢዮርብዓም መስዋዕት ለማቅረብ በመሰዊያው አጠገብ ቆሞ ሳለ በእግዚአብሔር ቃል ታዞ አንድ የእግዚአብሔር ሰው ከይሁዳ ወደ ቤቴል መጣ ይላል። በእግዚአብሔር ቃል ታዞ ወደ ኢዮርብዓም ወደ ተባለው ሰው ነው የመጣው ማለት ነው። መሰዊያውንም በእግዚአብሔር ቃል በመቃወም እንዲህ አለ፣ አንተ መሰዊያ ሆይ እንግዲህ እግዚአብሔር የሚለው ይህን ነው፣ እነሆ ኢዮስያስ የተባለ ለዳዊት ቤት ይወለዳል። እርሱም አሁን እዚህ መስዋዕት የሚያቀርቡበትን የኮረብታ ማምለኪያ ካህናት በላይ ይሰዋቸዋል፣ የሰዎችም አጥንት በአንተ ላይ ይነዳል። በዚያች ዕለት ያ እግዚአብሔር ሰው እንዲህ ሲል ምልክት ሰጠ። እግዚአብሔር የሰጠው ምልክት እነሆ መሰዊያ ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል የሚል ነው። ንጉሥ ኢዮርብዓምም ያ የእግዚአብሔር ሰው በቤቴል መሰዊያ ላይ ጮሆ የተናገረውን ሲሰማ እጁን መሰዊያው ካለበት በመዘርጋት ያዙት አለ። ነገር ግን ያቺ የዘረጋት እጁ ደርቃ ቀረች፣ ቢመልሳትም አልቻለም። እንዲሁም ያ የእግዚአብሔር ሰው በእግዚአብሔር ቃል ተመርቶ በሰጠው ምልክት መሰረት መሰዊያው ተሰነጠቀ፣ አመዱም ፈሰሰ።
ከዚያም ንጉሱ የእግዚአብሔርን ሰው እጄ ወደ ቦታዋ እንድትመለስ ወደ አምላክህ ወደ እግዚአብሔር ለምንልኝ ጸልይልኝም አለው። ስለዚህ እግዚአብሔር ሰው እግዚአብሔርን ለመነ። የንጉሱ እጅ ወደ ቦታዋ ተመለሰች፣ እንደ ቀድሞዋም ሆነች። ንጉሱም የእግዚአብሔርን ሰው አብረኸኝ ወደ ቤት እንሂድ፣ አንድ ነገር ቅመስ፣ ስጦታም አደርግልሃለሁ አለው። የእግዚአብሔር ሰው ግን ለንጉሱ እንዲህ ሲል መለሰለት፣ ግማሽ ሀብትህንም ብትሰጠኝ እንኳ አብሬህ አልሄድም። እዚህ እንጀራ አልበላም፣ ውሃ አልጠጣም። በእግዚአብሔር ቃል እንጀራ እንዳትበላ ውሃም እንዳትጠጣ በሄድክበትም መንገድ እንዳትመለስ ተብዬ ታዝዣለሁና ነው። እንግዲህ ለመሰዊያው ነው መልእክት ሊናገር የመጣው ይሄ ወጣት ነቢይ። መሰዊያው ጋር ሄደ ተናገረው። ይህ ሰው ግን ነበረ ያዙት ምናምን ሲል እጁ ደረቀ። ከዛ በኋላ ምንድን ነው ያለው? በቃ ጸልይልኝ፣ ጸልይለት